በቃ አረብ ሀገር ሄዳ መጣች አይምሮዋ ተነካ ብለው ነው የሚያስቡት እንጂ የኛን ችግር ሊረዱልን አልቻሉም። ከሳሽ በዚህ ክርክር ምክንያት ለደረሰባቸው ወጪ እና ኪሳራ ማለትም ከሳሽ የዳኝነት የከፈሉትንና የጠበቃ አበል በድምሩ ብር አረብ ሀገር ለምን ሄጄ ሰርቼ አልመጣም ያልኩበት ቀንም ነበርና እሱ ባይኖር ለዚህም አልበቃም ነበር። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬ በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛው ተመልካቾቻችን አዲስ እንዳልሆናችሁ ይሰማኛል። በስደት በሰው ሀገር ላቤንም ደሜንም አንጠብጥቤ ያጠራቀምኩትን ገንዘብ ጉድ አደረጉኝ ብላ ነበር አንዲት ባለ ታሪክ። በቴሌቪዥን ቀረጥ ተይዞብኝ አካውንት ቁጥሬን አስገብቼ ብር የለሽም ስባል በጣም የደነገጥኩት። አንቺ በዝግ ካስቀመጥሽው አካውንት ላይ ወጪ ተደርጓል ነው ለኔ እያልሽኝ ያለሽው? ብሩ በሚወጣበት ሰዓት እኔ አልነበርኩም ሀገር ውስጥ። መቼ ነው በትክክሉ አንቺ አካውንትሽን ማንቀሳቀስ ያቆምሽው? እኔ የአዲስ አበባ መታወቂያ የለኝም፣ የክፍለ ሀገር ነው አካውንቱን ስከፍተው። ግን እነሱ የአዲስ አበባ መታወቂያ አውጥተውልኝ የኔ መታወቂያ ይገኝ የሆነ ሰው መታወቂያን አግኝቶ ሄዶ ከባንክ ከኔ አካውንት ላይ ገንዘብ እንዴት ሊወጣ ይችላል? የሱ እጅም አለበት ወይም እሱም ያው የሚረዳው ሰው ቢኖርም ከጎኑ እርግጥ ብቻውን አደረገው አለለም፣ ግን የሱ አስተዋጽኦም አለበት። ከፋይ የነበረችው በዛን ሰዓት በመስኮት ተገኝታ እንደራደር ነው አለች። ዛሬ አዲስ ነገር አለ ይሄን ልንገራችሁ ትለናለች። ምንድነው የተፈጠረው ምንድነው የሆነው የሚለው ደግሞ ከራሷ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። በታሪካዊቷ ካሳንቺስ አያት የመኖሪያ መንደር ላኛው ቤተመንግስት ፍሬንድሺፕ ፓርክ አጠገብ የሚመኙት ያማረ ነገውን ይሆን ዘንድ እጅግ ውብ እይታዎች ያሉት ከባለ 1 እስከ ባለ 4 መኝታ ቅድመ ክፍያ 10% ከ495,000 ብር ጀምሮ በግቢ ውስጥ ትምህርት ቤት፣ የጤና ማዕከል፣ የእግር ኳስ፣ የቅርጫት ኳስ፣ መዋኛ ገንዳ፣ የሳይክልና የእግር ሽርሽር ስፍራዎች የያዘ። ለበለጠ መረጃና የቢሮ ቀጠሮ ለመያዝ አያት ሪል ስቴት ቦሌ መስቀል ፍላወር ሽያጭ ቢሮ ያገኙናል ወይም በ0998 01 2020 እና በ0998 09 2020 ላይ በቀጥታ በመደወል አሊያም በዋትስአፕ እና ቴሌግራም ያገኙናል። እዮሃ ሚዲያ ላይ ትገኛላችሁ። ምን ያልተነገረ ለማህበረሰቡ የምናደርስላችሁ ታሪክ አለ። የፍቅርና የትዳር ህይወታችሁን አስተማሪ በሆነ መልኩ እንማማርበት። የስደትና የባህር ማዶ ቆይታችሁ ምን ይመስላል? አሁን ላላችሁበት የስኬት መንገድ ትልቁን ድርሻ ማን ተወጣ? የቱ ጋር ነበር ጥንካሬያችሁ? ኑ አካፍሉን። በ0930 58 97 58 ላይ ደውሉልን። በክብር እናስተናግዶታለን። በድጋሚ እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እንዴት ነሽ ፋሲካ? እግዚአብሔር ይመስገን ሰላም ነው አለን። እንግዲህ ከዚህ በፊት መቼ ነበር ለመጨረሻ ጊዜ የተገናኘ ነው? 2015 መጋቢት ወር ላይ ነው ነበር የመጣሽ? ያው የመጣሁት ከአረብ ሀገር የተመለስኩበት ጊዜ እንደተመለሽ ነበር የመጣሽ? አዎ የመጣሁት ወደዚህ ነበር የመጀመሪያ። እንግዳችን ነበርሽ። እንግዲህ በጣም ብዙ ተመልካቾች አይተውት ነበር ያንን ፕሮግራም። ግን እንደው ትንሽ እናስታውሳቸው። ቀጥታ ከአረብ ሀገር እንደመጣሽ ነበር ወደኛ የመጣሽው። ምን ተፈጥሮ ነበረ? ምንድን ነበር? ከአረብ ሀገር ስመጣ ያው እንግዲህ የመጣው ከ7 ዓመት ቆይታ በኋላ ነው። ከባህሬን ወደ ኢትዮጵያ ስመጣ ትራንዚት ነበርና ቲቪ ይዤ መጥቼ ነበር 43 ኢንች። ቀረጥ ስጠየቅ ያንን ብር አውጥቼ ለመክፈል ስሞክር አካውንቴ ላይ ብር እንደሌለ ተነገረኝ። ሪፖርት ላይ ነው ያወቅኩትና እንደዛ ሆኖ ማመን አልቻልኩም። ከዛ ወጥቼ ወደ ከፈትኩበት ጉለሌ ባንክ ቼክ ሳረግ አካውንቴ ላይ ነው። እንደውም እስካሁን እኔ አይምሮዬ ላይ ያለው ያወቅኩት ብሩን ያልሽበት መንገድ አለ አይምሮዬ ላይ። ልከፍል ቀረጥ ስሞክር አካውንት እንደሌለኝ ገንዘብ በቂ ገንዘብ እንደሌለኝ አወቅኩኝ። ምን ያህል ሊያስደነግጥ እንደሚችል ማለት እዛ በሰው ሀገር ሰርታችሁ ለፍታችሁ መታችሁ እዚህ ገንዘብ አለን ብሎ አንድ ሰው ጠብቆ ሲመጣና አካውንቱ ላይ ምንም ገንዘብ አለ መኖሩ ሲያረጋግጥ እንግዲህ ምን ሊሰማ እንደሚችል በጣም መገመት አይከብድምና አንቺ ጋር ነበር የተፈጠረ? በጣም ከባድ ነበር። ምክንያቱም በዛን ሰዓት ያው ፍቅረኛ ወይም ጓደኛ ባይኖረው ይኖሮ
ወይም እቃውንም ላላወጣው እችላለሁ እንጂ ምንም ነገር በዛን ሰዓት ትንሽ አለኝ የምለው ነገርም እናቴ ክፍለ ሀገር ስለሆነ በዛ አካውንት ስለሆነ ምንም የምንቀሳቀስበት ራሱ ማገኝ አይመስለኝም ነበረ። እና እንደዚህ አይነት ነገር በጣም ከባድ ነው የሆነብኝ። የመጀመሪያዋ እኔ ነኝ ወይ እስከምል ድረስ ነበረ። ለራሴም ህልም ነበር የመሰለኝ ሂጅ እስከማረጋግጥ ድረስ። ምክንያቱም ከቤተሰብ በላይ አምነህ ባንክን የቤተሰቦች ያጠፉብኛል ብዬ ፈርቼ ድብቅ አካውንት ከፍቼ ሂጄ ስመጣ እንደዛ ሲጠብቀኝ በጣም ነው እንትን የደነገጥኩት። እና በጣም ነበር ያን ቀን ከባድ ጊዜ ነበረ። ያው ሲያልፍ መልካም ነው። ያው እንግዲህ ከዛ በኋላ ይሄንን ታሪክ አቀረብን በኋላ እንግዲህ እኛም ያው የምትሄጂባቸውን መንገዶችም ለማሳየት ሙከራ አድርገን ነበር። እንግዲህ ከህጉም ከምኑም ጋር በተያያዘ ምን አደረግሽ ከዛ በኋላ? ከዛ በኋላ ያው የህግ ባለሙያዎችን አማከርኩኝ በምን መንገድ ብሄድ የሚለው። እኔ መጀመሪያ አላወቅኩም ነበር። በወንጀል ክስ ነበር የመሰረትኩት። በድርድሮችም በተለያየ ነገር ከነሱ ጋር ለመግባባት ሞክሬ ነበረ። እንግዲህ እዚህ ጋር ነው ታሪኩ ይመስለኛል። አንቺ የዝጋ ማለት ሰው ማያውቀውን ብለሽ እንግዲህ እዛ ሆኜ የምልክበት ቀጥታ ብለሽ አስቀምጠሽ። በነገራችን ላይ በጣም እንደውም አበረታታለሁ እንደዚህ አድርጉ ሰዎችን እላለሁ። ምክንያቱም የሚፈጠረው ስለማይታወቅ 2 አካውንት ነበረኝ። በፊት የሆነ ኩዌት ሂጄ ሳይመቻችልኝ መጥቼ ትንሽ ብር ነበራት እና ያችን ብር አጎቴ ቦታ እንዲገዛልኝ ብዬ አንዱን አካውንት ውክልና ሰጥቼበት ነበረ እና ቢያንስ እንኳን ቢወታም ሆነ የሆነ ነገር አግኝቶ ከገዛልኝ በቃ ብሬን ሌላ እንኳን ባስገባ ብሬ እንዳያጠፉብኝ በሚል ከነሱ የተደበቀ አካውንት ነው የከፈትኩትና ለነሱም ለቤተሰብም አያውቁም ነበረ። ከፍቼ ያው ባንኮችንም አማክሬያቸው ነበረ ሲሄድ ምን ማድረግ እንዳለብኝ ቡኬንስ እንዴት አድርጌ ልሄድ ስላቸው ቡክሽን የትም ቦታ አስቀምጨው ቁጥር ጽፈውልኝ በዚች አስገቢ ብለው ሰጡኝ ስሜ እስከ ቅርንጫፉ እና በዛ መሰረት ነበር ሳስገባ የነበረው እና እንደዚህ ነገር ይገጥመኛል ብዬ አላሰብኩም። ከዛ ገንዘቡን ዝም ብለሽ እዛው ነሽ ታስገቢ ነበር? እዛ አስገባለሁ፣ ደረሰኝ እቀበላለሁ። ከዛ የማስገባትን ነገር 50 ሺህ ማስገባ 60 ሺህ ባስገባው ሰዓት አጠራቅሜ ደሞዛችንም ብዙ አልነበረም። የ2 ወር ደሞዝ 8 ሺህ ብር ነው የሚመጣው ኮንትራት ቤት ስንሰራና ብዙም አይጠራቀምልንም ነበረ። ያችን አጠራቅመን 6 ወር 7 ወር አጠራቅመን ነበር አንዴ የምንልከው እና በጣም ከባድ ጊዜ። ምን ያህል ገንዘብ አስቀምጠሽ ነበር? በሱ አካውንት ያስቀመጥኩት 155 ሺህ ብር ነው። ከዛ እዚህ ምንም ስላልነበረው ከፍቼው ብቻ ነው የሄድኩት። ከዛ ያው ኮንትራት ቤት እየሰራሁ ማስቀምጠው በዛ ስለሆነ 155 ሺህ ብር አስቀምጬ ነበር በዛ አካውንት። ከዛ በኋላ ይመስለኛል እንግዲህ የሆነ ጊዜ ላይ ማስቀመጥ አቆምሽ መሰለኝ። ያው ወደ ሀገራችን ማስቀመጥ ያቆምኩበት 2013 ሊገባ ሲል ሀገራችን ላይ የሆነ ወደ ሰሜን ወሎ ስለነበር ጦርነት ተነሳ። ጦርነት ሲነሳ በቃ ሀገራችንም ይረጋጋ በሚል ብሬን ይዤው ነበር እና አላኩትም። ከዛ በኋላ የሆነ ሰዓት ጠብቄ በቃ ቢቸግራቸውም ጦርነት ላይ ስለሆኑ ብዬ ወደ እናቴ አካውንት ዝግ አካውንት ነበራት ብር ስለማትጠቀምበት ያንን አንቀሳቅሼ ወደ እናቴ አካውንት አስገባው። ከዛ በዛው ቀጠለ። ኦኬ ይሄኛውን ድረስ ተውተሽ ደግሞ ወደዛኛው ማስገባት ጀመርሽ? በቃ እናቴም በቃ የብር ቁጥርም ስለማታቅ በቃ ከሰው ጋር እየሄድሽ ነው ያንን ብር መጠቀም የምትችለውና ቸግሯቸው ቢሆን ለኔ ያለመናገር ፈልገው ይሆናል በሚል ብሩም በቃ አጠራቅሜ ስለምልከው አንዴ በእናቴ አካውንት ነበር ማስገባው። እየተረፈውም ከመውጣት በእናቴ አካውንት ስለነበረኝ ነው እንጂ በዚህኛው አካውንት ያለው ምንም ነገር እንዳልነበረኝ ነው ተረዳሁት ያገኘሁትም። እንግዲህ 7 ዓመት ነው ቆይቼ መጣሽ? አዎ ባህሬን 7 ዓመት 2008 ነው የሄድኩት። 2015 መጋቢት 12 ነው የመጣሁት። መጋቢት 12 መጣሽ። ስትመጪ ነው እንግዲህ ይሄ ነገር ተፈጠረ ያልሽኝ። እንግዲህ ምንድን ነው የተከሰተው? ሲያስረዱሽ ምን አሉሽ? ገንዘብ እንደሌለሽ አወቅሽ። ቴሌቪዥን ቀረጥ ልትከፊ ስትይ ሰው ገንዘብ እንደሌለሽ ስታውቂ ያው ከዛ በኋላ የምታደርጊው እንግዲህ መሄድና መጠየቅ ነው ወደ ቅርንጫፍሽ። እንደውም እኔ አንደኛ ገንዘብ የለሽም ሲሉኝ ባንኩ እዛ ሪፖርት ላይ ምናልባት አካውንት ተሳስቼ ነው ብዬ መልሼም ቼክ ማድረግ ጀመርኩ። አካውንት ብሳሳት ደግሞ ያለኝን አይነግሩኝም ነበረ። 1500 ብር ነው ያለው ያሉት ውስጡና በጣም ተደናግጬ መጥቼ ከዛ ቀጥታ ጳውሎስ ነው የሄድኩት። የከፈትኩበት ጉለሌ ስለነበረ እዛ ሄጄ ስጠይቅ 2012 ላይ ወጪ እንደተደረገ 2ኛው ወር ላይ አስረዱኝ። ምንድን ነው ወጪ የተደረገው? ተቀማጭ ነበረው ብር። እኔ በዛን ሰዓት ደግሞ ስደት ላይ ነው
እንግዲህ ስደት ላይ ሆነህ ብር ሆይ ተደርጓን ሲባል ምን ያህል እንደሚፈጥርብህ አላውቅም። ከዛ በኋላ ነው በቃ መጥቼ ወደ እናንተ ይሄ የኔ ታሪክ ብቻ ላይሆን ይችላል ብዙ እህቶቼ አለን አሁን እኔ ያንን ብር ሄጄ ሀገሬ ላይ የሆነ ነገር አረግበታለሁ ብዬ አስቤ ነው እንጂ እስካሁኗ ሰዓት ላይ ያን ብር ትልቅ ደረጃ ይደርስ ነበር። በራሴም አስቤ ደምሬውም ነው የምመጣሁት ሂሳብ ውስጥ አስገብቼው ይሄን የሆነ ነገር ባደርግበት ይሄ ደግሞ ተቀማጭ ነው ብዬ አስቤ ስመጣ ነው የለም የተባልኩትና በዚህ አጋጣሚ ብዙ እህቶች ስደት ላይ ሂሳባቸውን ሰርተው ሲመጡ ኢትዮጵያ ላይ የሚጠብቃቸው ነገር በቃ ሌላ ነው እነሱ ባልጠበቁት መንገድ ነውና የሚሆነው በጣም ብዙ እህቶች በዚህ ችግር ውስጥ ያሉ አሉ። ነገር ግን ያንን ሰው አይረዳም። በቃ አረብ ሀገር ሄዳ መጣች አይምሮዋ ተነካ ብለው ነው የሚያስቡት እንጂ የኛን ችግር ሊረዱልን አልቻሉም። የኛን ህመም የሚያዳምጠን ሰው የለም። በምን ምክንያት ያች ልጅ እንደዛ እንደሆነች ወይም የኔን ችግር ያወቀልኝ ሰው አለ ብዬ አላምንም። ችግሬንም እንዲረዱኝ እናንተም መፍትሄ እንድትሰጡኝ ነው ወደ እናንተ የመጣሁት። እንግዲህ ገንዘብሽ ወጣ ተባልሽ 2012 ላይ ለማን ነው የወጣው? እንዴት ነው የወጣው? እነዚህ ነገሮች ጠየቅሽ ያኔ? እሱን እኛ መናገር አንችልም። በቃ እዛ ላይም አንቺ አወጥተሻል ነው የሚለው። ራስሽ መጥተሽ በአካል ብሩ እንዳወጣሽው ነው የሚያስረዳው ነው የሚለው። እኛ እከሌ ያወጣው የሚል መረጃ ስለሌለን ቡኩ ውስጥ ላይ ኮፒ ተደርጎ ተቀምጦ ነበር እና ራስሽ ያወጣሽ የሚል ነው የባንክ ማናጀሮች መልስ የሰጡኝ። እና ወደ ክሱም ሲሄድ በፈለግሽ መንገድ ሂጂ፣ ይሄ ራስሽ ያወጣሽው የራስሽ ፎቶ የራስሽ መረጃ ነው ብለው ሰጡኝ። እና ከዛ በኋላ ነው በህግ ሊሄድ የቻልኩት። እንግዲህ ገንዘብሽ ወጥቷል ተባልኩኝ አልሽኝ። ከዛ በኋላ እንግዲህ እዚህም ከኔም ጋር ከነበረሽ ቆይታ በኋላ ደግሞ ወደ ህክም ሄደሽ ነበረ። በዛ መሀል እንግዲህ ግለሰቦች ማለትም የባንኩ ሰራተኞች እያወሩኝ ነበረ ብለሽ እንደውም ደውለሽም ይሆን ይመስለኛል እንደዚህ ብለሽኝ ነበርና ምንድን ነው በረ የተፈጠረው? በቃ አንቺም እኛም በስራችን ላይ ጫና ከሚፈጥርብን በዛ በባንክ ሙያ ላይ ስንኖር እድገት ምናምን የሚባል ነገር አለ መሰል በእነሱ በስራው አሰራር በባንኩ አሰራርና ያን ሁሉ የኛም ወደ ኋላ ከሚልብን አንቺም እንደ ሴት ልጅ ተረጅና አስተያየት አድርጊ ያሉኝ። እኔ ደግሞ አረብ ሀገር ላይ ይሄን የሚሉሽ ማን ናቸው? የባንክ ሰራተኞች ግለሰቦች ናቸው። አዎ ግለሰቦች ናቸው። ባንኩ ራሱ ማናጀር ሳናገር በፈለግሽ መንገድ በህግም ሂጂ ብሎኛል። ከእሱ ውሳኔ ስላገኘው ወደሱ መመለስ አልቻልኩም እና እነሱ ናቸው እየደጋገሙ ሲደውሉ በቃ እንደዚህ ከሆነ እኔም ጊዜን ከማባክን ወደ ድርድሩ ልመለስ ብዬ ነበረ ስል እየለፋውበት የደከምኩበትም ደግሞ አረብ ሀገር ያንን ብር ሳመጣ በቃ የደም እንባ በለው በቃ በጣም ብዙ ስቃይ ያለው እስከ መመታት እስከ መሰደብ እስከ መንቆሸሽ በጣም ብዙ ስቃይ ያለውና ከሁሉም ደግሞ ያን ብር ይለይ ነበር ለኔና መቀነስ አልቻልኩምም። በቃ ደሜ ነው እዛ ውስጥ ያለው የኔ ደሜ ነው ብዬ ስላሰብኩኝ መቀነስ አልችልም አልኩኝ። በቃ እነሱም ይቀጥሩኛል ይጻፋሉ። ልክ ባንኩ ጋር ሲሄድ ማገኘው ሌላ ሰው ነው። እነሱ ደውለው ነው ካሉኝ በኋላ እነሱን እጅ ለማናገር ስፈልግ እዛ ጋር የሚጠብቀኝ ሌላ ግለሰብ ስለሆነ ከዛ ትቼ በህግ ሄድኩኝ። እንግዲህ በህግ ስቴጂ ደግሞ ግለሰቦቹ ጋር ነው ጉዳይሽን በህግ ቀጠልሽው ወይንስ ከተቋሙ ጋር ነው? መጀመሪያ እኔ ያላወቅኩም ነበረ ግለሰቦቹን ነበር በህጉ መሰረት በፍትሐብሔር ሳይሆን በወንጀል መጠየቅ የቻልኩት። 1 አመት ያክል እሱን የወሰደብኝ እንደውም ማለት ነው። ምክንያቱም አንደኛ እኔ የራሴ አካሄድ ትክክል አልነበረም። በወንጀል የሚጠይቀው መንግስት ነው እንጂ እኔን አልነበርኩም። ከሄድኩ በኋላ ያው እነሱም ጠበቃ ቀጥረው ነበረ። እኔም ያው በቀጠሮ እየተገኘው እስከ ሂዳር ድረስ አስኬጄ ነበርና ከዛ በኋላ ወደ ልደታ ተላለፈ መስገቡ። በዚህ አጋጣሚ የህግ ባለሙያ በጣም ረድተውኛል። ተስፋ እንዳልቆርጥ ዛሬ በቃ ላቤን እንዳገኝ የረዱኝ እነሱ ናቸው። በሄድኩበት ሳማክራቸው እንዳታይ ነው የሚሉኝ። በቃ እኛ በአቅማችን በሀሳብም እንደግፍሻለን ማድረግ እንኳን ባችል ላበሽንማ እንዳታይ ነበር የሚሉኝና ብርታት ሆነውኛል፣ ጥንካሬ ሆነውኝ እዚህ እንድደርስ አድርገውኛል የህግ ባለሙያዎች ማለት ነው። በጣም አመሰግናለሁ። ከዛ በኋላ ወደ ፍትሐብሔር ቀይሬ ባንኩን ልጠይቅ የቻልኩት። እንግዲህ የክስ ዝርዝሩንም እያየሁት ነበረ። እንግዲህ ያስገባችሁ ለፍርድ ቤት ያስገባሽዋል።
እንግዲህ የግራ ቀኙን አይቶ ደግሞ ባንኩ የራሱን ውሳኔ ወስኗል። ማን ነው ፍርድ ቤት የራሱን ውሳኔ ወስኗል። ሶ ምን ተወሰነልሽ? በቃ ያንን ለተመልካቾች ንገራቸው ብዬ ነው እኔ ያያቸዋል። ተወሰነልኝ። ያው ላቤ ድካሜም ወጪም ታስቦ ያው አንተ ባወጣው ልክ አይወሰንልህም። ምክንያቱም አንተ ለጠበቃ ለተለያዩ ወጪዎች ለወረቀቶች የምታወጣቸው ወጪዎችና በህግ አግባብ ደግሞ ስትሄድ በፐርሰንት ነው የሚታሰቡት እነዛ ማለት ነው። ነገር ግን ዋናው ነገር እኔ በቃ 2 ዓመት መስዋዕት የከፈልኩበት ሀቄ እውነቱ እንዲታወቅልኝ ነው እንጂ ብሩ ጠቅሞኝ አይደለም። ወይስ አሁን ላይ ምንም ሊሰራበትም አልችልም ከጊዜያችን አንጻር። ነገር ግን በቃ እውነቱ እንዲወጣልኝ ስለፈለግኩና ሀቄን ማስመስከር ስለፈለግኩ ነውና 255 ሺህ ብር ነበረ የተፈረደልኝ። አገልግሎት ታስበው 250 ሺህ ገብቶልኝ ከባልሽ 250 ሺህ ገብቶልኝ እንኳን ደስ አለሽ። ሀቅሽ ነው አክቹዋሊ። ምናልባት ቅድም የክሱንም ዝርዝር እያየሁት ነበርና ጥያቄሽ አንቺ እዛ ሄደሽ ምላሽ የሰጡሽ ግለሰቦቹ ራስሽ አውጥተሻል ነው ገንዘቡን። አንቺ ደግሞ በዛን ሰዓት እዚህ ሀገር አልነበርሽም፣ ኢትዮጵያ ውስጥም አልነበርሽም። ይህንን ነው እንግዲህ ጥያቄ ጠየቅሽው። ስለሆነም ብለሽ 155 ሺህ ብር በጥቅምት 1 2012 ዓ.ም ወጪ በማድረግ ለሌላ ግለሰብ መክፈሉን እና የከፈለውንም ብር ከ9% ወለድ ጋር እንዲከፍሉኝ እንዲወሰንልኝ እንዲሁም ተከሳሽ ለክሱ ምክንያት ወጪና ኪሳራ እንዲከፍሉኝ እንዲወሰንልኝ በማለት ጠይቄያለሁ ነው የሚለው ባጭሩ። ግን በጣም ረጅም ገጽ ነው። ከዛ በኋላ እንግዲህ ፍርድ ቤቱ የግራና ቀኝ ካየ በኋላ ውሳኔውን አስተላልፏል። በተላለፈው ውሳኔ መሰረት እንግዲህ ከሳሽ በተከሳሽ ባንክ ሂሳብ ቁጥር ተብሎ የባንክ ቁጥርሽ አለ ያስቀመጡትን ገንዘብ ተከሳሽ ከሳሽ ባንኩ ሳይቀርብ ተገቢውን ጥንቃቄ ሳያደርግ ለሌላ ሰው በጥቅምት 1 ቀን 2012 ዓ.ም ወጪ በማድረግ የከፈለውን ብር 155 ሺህ ከጥቅምት 1 ቀን 2012 ዓ.ም ጀምሮ ተከፍሎ እስኪጠናቀቅ ድረስ ከሚታሰብ 9% ወለድ ጋር ተከሳሽ ለከሳሽ እንዲከፍል ወስኗል ይላል። ከዛ ደግሞ ከሳሽ ይሄ ሁለተኛ ውሳኔ ነው። ከሳሽ በዚህ ክርክር ምክንያት ለደረሰባቸው ወጪ እና ኪሳራ ማለትም ከሳሽ የዳኝነት የከፈሉትንና የጠበቃ አበል በድምሩ ብር 19675 ብር ተከሳሽ ለከሳሽ እንዲከፍል ይላል። በውሳኔው እንግዲህ ቅር የተሰኘ ያው የይግባኝ ማለት መብቱ ነው ይላል። እንግዲህ ገንዘብሽን ገብቶልሽ ገንዘብሽን አግኝተሽ ዛሬ በደስታ ነው ወደዚህ መጣሽው ማለት ነው። አዎ በጣም ደስ ብሎኛል። ከዛ ነገር ሁሉ ምስክር ላይ ሲሰጡ በአካል መታ ነበረ 2012 ቅዳሜ 6:30 በአካል መታ ብሩን ወስዳለች ብሎ የሰጡት ነገር በቃ ሰውን ለማሳመን የሄዱበት መንገድ በጣም ነው የገረመኝና እኔ እዛ ቁሜ መተሽ ነበር ሲሉኝ እኔ እንጃ። ደግነቱ በህጋዊ መንገድ ሀገር መውጣት ለዚህ ነገር በጣም ጠቃሚ ነው። መረጃዬም ምስክሬም ከሰው ምስክር በላይ ሚግሬሽን የሰጠኝ ነው ለዚህ ውሳኔ ያደረሰልኝና ህጋዊ መንገድ መምረጣችን አንዳንዴ በጣም መልካም ነገር ነው። ህገወጥን ስንመርጥ ብዙ ኪሳራዎች አሉ። እንደዚህ ጉዳዮች ቢያጋጥሙን ራሳችን ጋር ይቀራል እንጂ ለሌላ ሰውም ትምህርት አይሆንም። አንተም ደግሞ ደፍራ ልትከራከር አትችልምና ህጋዊ ሆኜ ሂጄ መምጣቴ ለኔ ጠቅሞኛል። ለዚህም ውሳኔ ያበቃኝ እሱ ነው። በጣም ጥሩ። እንግዲህ እንደዚህ አይነት ያው ከገንዘብ ማስቀመጥ ጋር በተያያዘ ይመጡልናል እኛ ጋር ጥቆማዎች። እንግዲህ የተቻለንን ሰርተናል። አብዛኞቹ እንግዲህ እኛ ላይ የቀረቡት ደግሞ ልክ እንዳንቺው አንዲትም ልጅ አስታውሳለሁኝ እንደዚሁ ገንዘቧ ተመልሶላታል። ክሳቸው የተለያየ ቢሆንም ኬዛቸው የተለያየ ነው። ኢንፋክት ግን የተመለሰላቸው አሉ አብዛኞቹ። እና ትልቁ ነገር ጥንቃቄ ማድረግ በጣም ጥሩ ነው በህይወት ላይ። ከዛ ውጪ ህጋዊና ትክክለኛውን መንገድ መሄድ እንደዚህ ፍትህ ያሰጣል። ምክንያቱም አሁን ምናልባት ልክ እንደ እህታችን አይነት ታሪክ ያላችሁ በነገራችን ላይ በስደት ላይ ያላችሁ አይነው በጣም ብዙ ነገሮችን እንረዳለን፣ አክሴፕት እናደርጋለን። ግን ህጋዊ የሆኑ መንገዶችን መከተል ገንዘብ ስትልኩም ስትሰጡም ለሰው ነገሮችን ማስረጃ ያለው ህጋዊ የሆነ ነገርን አድርጋችሁ መያዝ እንዳለባችሁም ያሳያል ብዬ አስባለሁ አይደል? ለመከራከርም ለምንም እነዛን ነገሮች ህጋዊ ማድረጉ በጣም ይጠቅማቸዋል ብዬ አስባለሁኝ። እንግዲህ እህታችንም ያንዲ ፍቅረኛ
ነበረኝ ብለሽ ነበር። እሺ ተጋባችሁ ወይስ ምን ላይ ደርስ? አዎ ተገብተን ያው ከዚህ ደርሰናል። የዛን ሰዓት አብሮ መጥቶ ነበር። ያው አሁንም አብሮ መጥቶ እሱ ባይኖር እንደውም ልጠይቅሽ ብዬ ነው እንጂ አይቼዋለሁ። መንገድ አብሬ ልጓዘው አልችልም። እንደ ይሄን ከመከራከር አረብ ሀገር ለምን ሄጄ ሰርቼ አልመጣም ያልኩበት ቀንም ነበርና እሱ ባይኖር ለዚህ አልበቃም ነበር። በጣም ታክሲው ግፊያ፣ መንገዱ በቃ ቀጠሮ መርዘሙ ምናምን በቃ ብዙ ነገር ውሳኔ እንድቆርጥ ስላደረጉኝ ከዚህ ከመለፋ እንደውም አረብ ሀገር ብሄድ ይህን ብር እኮ አላጣውም 2 ዓመት ብለፋ የሚል እቅድ ነበረኝና ያንን ሁሉ አስጥቶኝ ያው ግፊ ብንሄድ እያለኝ ለዚህ የደረስኩት በሱ ምክንያት ነው። በጣም ደስ ይላል። በእውነት የተባረከ ቤተሰብ ያድርጋችሁ። አሜን። ፍቅረኛዬ ባይኖር እንደው በጣም ይከብደኝ ነበር እንደመጣሁም ብለሽ ነበር። ባለፈውም ይህችን ቃል ተናግረሻል አይገርም? ያኔም በነበረን ቆይታ አይደል? አሁን እንዴት ከዛ በኋላ ግንኙነታችሁ በምን መልኩ ቀጠለ? ከዛ በኋላ ያው እኔ በሶሻል ሚዲያ በፌስቡክ ነው የማውቀው እሱን። ስንገናኝም እኔ ብዙ ሰው አላምንም ነበረ። በፌስቡክ ደግሞ ከስንት አንዱ ሊሳካለትም የተሳካለትም አለና ከመጣው በኋላ ያው ይሄም ጉዳይ ሲገጥመኝ ከጎኔ ሆኖ ብር በመስጠትም አይዞሽም በማለት ከጎኔ ነበረ። ከዛም እዛው ሆኜ ነው ሽማግሌ ያስላኩት። ቤተሰቦቼ ብጎዳም ብጠቀምም እነሱም አብረው ስላሉበት በህይወቴ ቤተሰቦቼ መጀመሪያ ያስጠየቅኩት ከዛ ሆኜ ነው። ከመጣው በኋላ ያው ተወስጄ አስተዋወቅኩኝ። ወደ ጋብቻ ተቀየረ። ተጋባችሁ? አዎ በሰርግ ተጋባችሁ። በሰርግ ነው የተጋባችሁ? በሰርግ በጣም ደስ ይላል። አይዟችሁ፣ እግዚአብሔር ይጠብቀው ቤታችሁን። አሜን። ምንም በጣም ደስ የሚል ነገር ነው በእውነት የነገርሽ። አዎ እኔ ግን በጣም የገረመኝ ምንድነው ታውቂያለሽ? በፌስቡክ ተዋውቆ የጸና ነገር ምክንያቱም አደጋው ይበዛል ይባላል ብዙ ጊዜ በማህበራዊ ሚዲያ ተዋውቁና ከዛ በኋላ ግን ሳይጸና ሲቀር የሆኑ ነገሮች ሲፈጠሩ እናያለን ብዙ ጊዜና የእናንተ ለየት የሚያደርገው ምክንያቱም አንደኛ አረብ ሀገር ስንመጣ ብራችን ፈልጎ ነው የሚል አስተሳሰብ እኛ ጋርም አለ። ያው ብዙዎቹ ብራቸውን የተበሉም አሉ። አሁንም ቢሆን እኔ በፌስቡክ አግኝቼ አግብቼ ደህና ትዳር ስላለኝ ፍቅር ስላለኝ ለሁሉም እህቶቼ ጠቃሚ ነው ብዬ አልመክርም። ተመሳሳይ ብዙ ሰው ደግሞ አለ መስሎ የሚመጣ በሃይማኖት ባለባበስ በቃ በሁሉም ነገር መስሎ የሚመጣ ስላለ እንዲጠነቀቁ ነው እንጂ እንዲያምኑ አልመክርም። አሁንም ቢሆን ጎበዝ፣ በጣም ጎበዝ ነሽ አንቺ። ለማንኛውም እንኳን እግዚአብሔር ረዳችሁ። አሜን። መቼ ነው የጉዳይ ያለቀላችሁ? የተወሰነልን አሁን በቅርብ ነው የተከፈለኝ። ግንቦት አሁን ምን ወር ላይ ነው? ግንቦት ነን አይደለ? የሚያዝያ 7 ነው የተከፈለው። ሚያዝያ 7 ነው። ስለዚህ እንግዲህ ደስታሽን በትኩሱ መተሽ ነው ያጋራሽ። አዎ ቃሌ ነው። ጉዳዩ ሲያልቅም ሲፈጸምም ትግስት በቃ የሆነ ነገር ትግስትንም ለሁሉም ሰው ሼር ታደርጋለህ። ይሄ ነገር ለሌሎች እህቶቻው ምንም አይነት ፈተና ቢገጥማቸው ትግስት መኖር እንዳለ ትግስት ሲኖርና ፍሬው ማፍራት ላይ የምንደርሰው ትግስት ከሌለን አሁን እኔ ይቅርብ ብዬ ትቼው ቢሆን መቅረት ይችላል። ተጎጇን ስለሆንኩ መቅረት ይችል ነበረ። ነገር ግን እስከ ጥግ ድረስ ስለይስኩ ነው ያገኘሁት። እንግዲህ በህይወት ውስጥ ብዙ ቻሌንጅ ይገጥማል አይደል? ገንዘብ ማጣት፣ የምንወዳቸው ሰዎች መካድ፣ በጣም ብዙ በትዳር በአጠቃላይ ቤት እናንተም ቤት ደግሞ እንግዲህ በዚህ በኩል ይሄኛው ነገር ዊን ብታረጊ ብታሸንፊም ከዛ ደግሞ አንድ ነገር ገጠማችሁ ደግሞ ከልጅ ጋር በተያያዘ ምናልባት ይጠቅማል ለሰዎች ጥንካሬሽ ብዬ ስላሰብኩ ነው መጠየቅሽ። አይ ነው መጠየቅ ሊከብድሽ እንኳን ቢችል ግን መጠንከር ያለባቸው ሰዎች እንዳሉ አውቃለሁ ቤት ውስጥ ያሉና ለነሱ ኤክስፒሪየንስሽን ብትነግሪያቸው። ምንድን ነው የተፈጠረው? የተፈጠረው እኔ ያው እግዚአብሔር ይመስገን ያው እኔ ተርፌያለሁ። እስከ 9 ወር ክትትሌ ጥሩ ሁኔታ ነበር። ከ5 ቀን ሽንት ውሃ ፈሶ ወንበር ላይ ነበር ያስቀመጡ። ወንበር ላይ ያስቀምጠውኝ ሽንት ውሃ ፈሷን ድረሱልኝ እንቅስቃሴው ቀንሷን እያልኳቸው አንደኛ እደሳ ላይ ነበር። ክረምት ሐምሌ 5 ነበርና እደሳ ላይ ነበረ። ሁለተኛ ነገር ደግሞ የአልጋ እጥረት ስላጋጠመን ፈርምሽ ውጭ አሉኝ። እኔ ደግሞ በዛን ሰዓት ለህይወቴን ፈራው። ፈርሜ ወጥቼ ወዴት ሄዳለሁ የሚለው ስላሳሰበኝ ያው እነሱ ፈቅደውና ወደው አልጋ እስከሚሰጡኝ ቁጭ ብዬ እየጠበቅኩ ነበር ከማክሰኞ ጀምሬ እስከ ዓርብ ድረስ እና በዛ ሁኔታ የሽንት ውሃ ወደ ልጁ አናት ወጥቶ ልጁን ያጣሁት በዛ ምክንያት። ስትወልጂው በህይወት የለም? የለም
ትኩሳት ነገር አለው እንጂ በህይወት የማልቀስ የምን ምልክት የለውም። እና ቢተርፍም ጤነኛ አልነበረም። ሽንት ውሃው ወደ አናቱ ስለሄደ ጤነኛ አልነበረም እና በዚህ ምክንያት ነው ያጣሁት። ገና ልጅ ነሽ አንቺ፣ ገና ብዙ ነገሮች ከፊት ይጠብቁሻል። ግን ይህን ነገር ተናገርሽ ማለት ለተቋሙ ይህን ኃላፊነት ምክንያቱም እንደ ቀላል የሚታለፍ እኔ ብቻ አይደለሁም። አሁን በዚህ አጋጣሚ ብሉን ካገኘው የሰው ነፍስ ነው እዛ ጋር ማለት ነው። እዛ ጋር የሰው ነፍስ ነው። 9 ወር ተሸክሞ አንድ እናት ልጇን ማጣት ማለት በጣም ከባድ ነው። መጨረሻ ላይ ደግሞ የምጥ መርፌ ነው የሚጠቀሙልህ እና ያለው ስቃይ በቃ ሁለተኛ ሰው ሁኜ እዚህ ቁም ያወራለሁ የሚባል እቅድም ሀሳብም አይኖርህም። በቃ እና ቅድሚያ ለእናቶች እንደሚባለው በቃ ባላቸው አቅም ወይም ደግሞ አቅም እንኳን ሌላቸው ለሌላ ሐኪሞች ክፍት ቦታ ላሉት ቢልኩና የእናቶችን ነፍስ ቢያድኑ የህፃናትን ቢታደጉ ላለሁ። እንግዲህ ፈርመሽ ውጪ አሉኝ። ምንድነው ፈርመሽ የምትወጪው? ፈርሜ ማለት በቃ አልጋ እስከማገኝ ካልታገሽ አልጋ ጠብቂ ነው የሚሉት። በቃ ወደ 30 ወደ 20 ካርድ ሰብስበው በቃ ይሄ ሁሉ ካርድ አለን አንቺ ብቻ አይደለሽም፣ ስለዛ መታገዝ ማቺ ከሆነ ፈርመሽ ውጪ ያሉ። እኔ ደግሞ ፈርሜ ወጥቼ የሚሄድበት ስለሌለኝ የግሉን ሊቀበለኝ ስለማይችል ብዬ ያለኝ አማራጭ እዛው ቁጭ ብዬ መጠበቅ ነበረ እና ለማንም ላመለክት አልቻልኩም እውቀቱም ስለነበረኝ። በዛ ላይ ድንጋጤ ያለ እንቅስቃሴው ቀንሷል እና ድንጋጤም ስላለ ያው የኔ መዳን ነበረ ብዙ ከባለቤት የሚያሳስበው የኔ መዳን ነው እንጂ ልጁ እንደማይተርፍ ሁሉም አውቆታል። እንቅስቃሴ በቃ ኖርማል ነኝ። ቁጭ ብዬ እንደ ሰው አታመጭም እንዴ እንደ ሰው አትንቀሳቀሽም እንዴ ይሉኛል። ምንም አይነት ስሜት ስለሌለው እኔ ቁጭ ብዬ ለተቋሙ አስተዳደር አመለከትሽ? አላመለከትኩም በሰዓቱ። አንደኛ ልጁን አገኘዋለሁ የሚል መቅድም ስለሌለኝ የባሰ ወደ ክስም ወደዛም ብለው ነበር። ነገር ግን በዚህኛው ይሄን ያለ አመት ስለሄድኩኝ ሌላ መደረብ ስላልፈለኩ መቼ ነው ነገር የሆነው? ሐምሌ 5 አሁን ባለፈው የዛሬ 7-8 አመት ሊሆነው አመት ሊሆነው አመት ሊሆነው። ስለዚህ በነገራችን ላይ ማመልከት ነበረብሽ ብዬ አስባለሁ። ምክንያቱም እንደዚህ ከወሊድ ጋር በተያያዘ የሚመጡ ክሶች እኛም ጋር ይመጣሉ። በነገራችን ላይ አያለሁ እኔ ጋር የሚመጣሉና ከዚህ በፊትም አሁን ያልሽው ቦታም እንደዚህ የተፈጠሩ ከወሊድ ጋር በተያያዘ በተፈጠሩ ጉዳዮች ላይ ፕሮግራም ሰርተን ነበር። ከዚህ ከወሊድ ጋር በተያያዘ ኬዝ ማለት ነውና ማመልከቱ ተገቢ ነበር ብዬ አስባለሁ። በዛ ላይ ምክንያቱም ሌሎች አሁን ይሄን የምታዩ እናቶች ማመልከት ካለባችሁ ፊት ለፊት ሄዳችሁ መጋፈጥ ካለባችሁ መጋፈጥ መቻል አለባችሁ፣ ወይ ቤተሰቦቻችሁ ያን ነገር እንዲያደርጉ ማድረግ። እናንተ እንኳን አቅሙ ላይ ኖራችሁ ይችላል። ኦፍ ኮርስ አንቺ ምንም ልታደርጊ አትችይም በዛን ሰዓት ግን አንቺ መትረፍሽን ምናምን የምታስቢው ግን በዙሪያሽ አሁን ይሄን ሲያዩ ተመልካቾች እንዴት ሊሉ ይችላሉ? የፈለገ ነገር ቢሆን ሄዳ ወይ ፈርማ ለምን አትወጣም ወይ ደግሞ ሄዳ የሆነ ቦታ ላይ ለምን የሆነ ነገር አታደርግም ሊሉሽ ይችላሉ ብዬ ስለማስብ ነውና እነሱ አቅሙ ላይ ኖራቸው ይችላል። እርግዝናው አለ፣ ድካሙ አለ ምናምን። ግን የቤተሰብ አካል ካላቸው ግን ያ የቤተሰብ አካል እስከ መጨረሻው ላይ ድረስ በማመልከት ያለውን የተቻለውን ጥረት እንዲደረግ። ምክንያቱም አሁን እሷ ባለችው መሰረት ከሄደን ምንም አጥጋቢ ነገር አይደለም ማለት። ለምሳሌ 20 እናቶች 20 እንትን አሳየኝ እና አንቺ ብቻ ያለሽም ወረፋ ጠብቂ። እነዛ 20 ምናምኖችን ወረፋ እየጠበቁ ልጆቻቸውን ሊያጡ ነው ወይ? ይሄ ነው ጥያቄው መሆን መቻል ያለበትና መሞከር ማመልከት የተሻለ ነው ብዬ ስለማስብ ነው። ያው አሁንም እግዚአብሔር አበርትቷችሁ ደግሞ ጠንክራችሁ እንደማገኛችሁ ተስፋ አደርጋለሁ። በቀጣይ በእርግጠኝነት አንቺንም እሱንም ማግኘት እፈልጋለሁ። አብራችሁ ደግሞ ለተመልካቾቻችን የሆነ ደስ የሚል የብስራት ዜና ይዛችሁ እንደምትመጡ ተስፋ አደርጋለሁ። እስከዛ ግን እንደው በጣም ብዙ ቦታም ጠቅሰሽዋልና ፍቅርሽን ልትገልጪለት ትችያለሽ። በነገራችን ያው ሁሌም ስለምገልጥለት ንገሪው እንዴ እኛን ፈራሽ እንዴ? እኛም ተመልካቾች ለመናገር በምድር ላይ በመጀመሪያ ከምንም በላይ ባትማረም እንደ ተማሪሽ ሆና የምታገለግለኝ በሐሳብም ሳወጣ አንድ ብር ሳወጣ የሆነ ነገር የሚጎል መስሎ የሚታያት እናቴ ናት። እናቴ 1000 ዓመት ኖርልኝ ምንም ነገር እውቀት እንኳን ባይኖርሽ በቃ ኑሪ ልለኛ ስትይ፣ በመቀጠል ደግሞ እሱ ነው ከስደት ጀምሮ ወደ ሀገር እንድገባ እየገፋፋኝ። በቃ በተፈጥሮ እኔ ተናዳጅ ነኝ። ቤተሰብ አይደለም ፍቅረኛ አይደለም ከተነሳብኝ ማኩረፍና
መነጫነጭ ኃይለኝት። እሺ እና እሱ ኩርፊያ ሽንተኝ ነው የሚለኝ። እና በብዙ ነገር ያው በትዳር ስትኖር የሆነ ነገር ስትጋጭ ከውስጥ ያውጥቻ ለመናገር ስፈልግ ሳምንት የሚሆን ወር ያው መዝጋት ነው የኔ እና ማክሮፍ ስለሆነ እቺን ኩርፊያ ሽንተይልኝ እያለኝ ነው። በዚህ አጋጣሚ ያው ይቅርታ ብዙ ጊዜ አስቀይምሃለሁና ይቅርታ ያው እንደ አባትም እንደ ወንድምም እንደ ፍቅረኛም እንደ ባልም ሆነ ሁሉ ነገር እንችልህኝ አብረኸኝ ስለሆንክ አመሰግናለሁ። ስታመምም በቃ እንደ ሴት ልጅ ነው የሚያለቅሰው። ያው እናቱንም በህይወት ስላጣ የሴት ልጅ ያለው ክብር በጣም ትልቅ ነውና የሴት ክብር የሴት ውለታ ገብቶህ ለኔ የምሰጠኝ ክብር ትልቅ ነውና 1000 ዓመት ኖርልኝ ነው ብለው ያው ደርሶታል። በጣም እናመሰግናለን። እኔም በጣም የማመሰግነው ያው ሚዲያ በጣም አሪፍ ነገር ነው። በቃ ጭንቀትህን ውስጥ የታመቀውን ነገር ሼር ስታረግ ለኔም ይቀለኛል፣ ለብዙ እህቶቼ ደግሞ ትምህርትና ጥንካሬ ይሆናልና እዚህ አጋጣሚ እየዋ ሚዲያን ምርጫቸው አድርጋችሁ ስለምመጡ እናመሰግናለን። በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ያደረኩት ቆይታ ይመስላል። ደስ የሚል ትምህርት ሰጥታናለች ብዬ አስባለሁ። በተለይ በስደትም ላላችሁ እዚህም ላላችሁ በህይወታችን ውስጥ እንግዲህ እንደዚህ አይነት ነገሮች ቢገጥሙን እንኳን ተስፋ ሳንቆርጥ ጠንክረን በርትተን በፈጣሪ ገዛ የተሻለ ውጤት ላይ ልንደርስ እንደምንችል የሚያሳይ ታሪክ ነው ያካፈለችንና ለዚህ ደግሞ በጣም ነው ማመሰግናት። በሌላ ጊዜ በሌላ ታሪክ እንገናኛለን። እስከዛው ግን እኛን ማግኘት ከፈለጋችሁና በየውሃ ሚዲያ የሚቀርብ ታሪክ ካላችሁ ልትደውሉልን ትችላላችሁ። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ